ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ክሪኤቲቭ ኬሚስትሪ ዩኒት 3 ኢንዱስትሪያል ኬሚስትሪ ኢንትሮዳክሽን ፓርትን ከኔ ጋር የምንመለከት ይሆናል ማለት ነው። ስለዚህ ይህ ዩኒት ደግሞ የያዛቸው ሜን ቶፒኮችን ወይም ጀነራል ኦብጀክቲቭ በዚህ ለሰን ላይ እንመለከታለን። ኢንዱስትሪያል ኬሚስትሪ ምንነቱንም በደንብ አድርገን ዲፋይን እናደርጋለን ማለት ነው። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን፣ ቴሌግራም አካውንት እንዲሁም ዌብሳይት አካውንቱን ጆይን ማድረግ ትችላላችሁ። ወደ ዕለቱ ለሰን እንግባ። ስለዚህ ስለ ኢንዱስትሪያል ኬሚስትሪ ተምራችሁ ስታበቁ እነዚህ ነገሮችን ማድረግ ትችላላችሁ። at the end of this section you will be able to list the renewable and non-renewable natural resource and appreciate their importance to the industry as raw material። ስለዚህ የሚታደሱና የማይታደሱ የተፈጥሮ ሀብቶች አሉ። እነሱ ደግሞ ኢንዱስትሪ ላይ ምን አይነት ጥቅም እንዳላቸው በደንብ አድርጋችሁ አድንቆት የምትሰጡበት ተምራችሁ ስታበቁ ማለት ነው። ሌላው you will be able to describe the relationship between natural resource and industry። natural resource እና ኢንዱስትሪ ምን አይነት ሪሌሽንሺፕ አላቸው የሚለውን ነገር መግለጽ ትችላላችሁ። you will be able to list some chemical and related industry in Ethiopia። ኢትዮጵያ ውስጥ የሚገኙ ኢንዱስትሪዎች እና የሚያመርቱትን ኬሚካል ያንን ሪሌሽንሺፑን በደንብ አድርጋችሁ ሊስት ማድረግ ትችላላችሁ። ምን አይነት ኬሚካል ይመረታል፣ ምን አይነት ኢንዱስትሪ አለ የሚለውን ነገር መግለጽ የምትችሉበት ለሰን ይሆናል ማለት ነው። ሌላው የዚህ ዩኒት ዋና ዓላማ ምንድን ነው የሚሆነው? you will be able to list some important chemical used for what the manufacture of valuable product። እጅግ ጠቃሚ የሚባሉ ፕሮዳክቶች ወይም ኮምፓውንዶችን ለማምረት የምንጠቀምባቸው ኬሚካሎችን ሊስት ማድረግ ትችላላችሁ። you will be able to explain the major step in the industrial production of ammonia, nitric acid, sulfuric acid, sodium hydroxide, sodium carbonate and aluminum sulfate። ሌላው ደግሞ ናይትሮጅን ፈርቲላይዘር፣ ዳይአሞኒየም ፎስፌት and other nitrogen fertilizer። እነዚህ ነገሮችን የሚመረቱበት ሜጀር ስቴፕ በደንብ አድርጋችሁ ኤክስፕሌን ማድረግ ትችላላችሁ። እነዚህ እጅግ በጣም ጠቃሚ ናቸው። ናይትሪክ አሲድ እንዴት ይመረታል፣ አሞኒያ፣ ሰልፈሪክ አሲድ፣ ሶዲየም ሃይድሮክሳይድ፣ ሶዲየም ካርቦኔት and አልሙኒየም ሰልፌት እንዴት እንደሚመረቱ በደንብ አድርጋችሁ የምታብራሩበት ዩኒት ነው ማለት ነው። ሌላው ደግሞ ተማሪዎች እዚህ ላይ በደንብ ማየት ያለብን ምንድነው ወይም ይሄ ዩኒት ተብራችሁ ስታበቁ ልታደርጉ የምትችሉት ነገር ምንድነው? you will be able to prepare insecticide from local available material። ከአካባቢያችን ከምናገኛቸው ማቴሪያሎች ተጠቅመን እንዴት ኢንሴክቲሳይድ ወይንም ኢንሴክት ኪለር ኬሚካል ወይም ሚክስቸር ማዘጋጀት ትችላላችሁ ማለት ነው። ተማሪዎች ሌላው ይሄን ዩኒት ተምራችሁ ስታበቁ ምን ልታደርጉ ትችላላችሁ? you will be able to describe the use of the common insecticide and pesticide that are manufactured in chemical industry። በኬሚካል ኢንዱስትሪ የሚመረቱ ኢንሴክቲሳይድ እና ፔስቲሳይድ ኮመን አሉ። የነሱን ጥቅማቸውን በደንብ አድርጋችሁ ታብራራላችሁ። እንዲሁም ተማሪዎች በዚህ ዩኒት ላይ በሰፊው ልታውቁ የምትችሉት ነገር ወይም ይሄ ዩኒት ተምራችሁ ስታበቁ ልታደርጉ የምትችሉት ነገር ምንድን ነው? you will be able to discuss the important step in the production of glass, ceramics, cement, sugar and paper and pulp። እነዚህ ነገሮችን በደንብ አድርጋችሁ የሚመረቱበትን ስቴፕ መማር ትችላላችሁ ማለት ነው። ዲስከስ ማድረግ ትችላላችሁ ዩኒቱን ተምራችሁ ስታበቁ how glass prepare። ስለዚህ የሚመረቱበትን ስቴፕ ሴራሚክ የሚሆን ሴመንት፣ ሹገር እንዲሁም ደግሞ ወረቀትና ምን አለ ማለት ነው የካርቶን ማምረቻ ሂደቶችን በደንብ አድርጋችሁ ስቴፖችን ማወቅ ትችላላችሁ ማለት ነው። ፋይናሊ ምንድነው ስለ ሶፕ ፕሮዳክሽን ስቴፖች እና ጥቅሞችን በደንብ ታያላችሁ። describe the important step in the production of soap and detergent እንዲሁም ቢቨሬጅ። ፋይናሊ ፉድ ፕሪዘርቬሽን፣ ስለ ሌዘር ኢንዱስትሪ፣ እነዚህ ነገሮች ሁሉ በሰፊው የምታዩበት ዩኒት ነው ማለት ነው። ስታርታፕ አክቲቪቲ ፍሮም ግሬድ 10 lesson you have learned about what the occurrence and extraction of some important metals and non metals። ስለዚህ 10ኛ ክፍል ላይ ዩኒት 5 ላይ ስለ ኤክስትራክሽን ኦፍ ሜታል እና ነን ሜታል ተምራችኋል ማለት ነው። ቤዝድ ኦን the previous lesson ወይም በ10ኛ ክፍል ለሰኑ መሰረት የሚከተለውን ጥያቄ መመለስ ትችላላችሁ። ስለዚህ ተማሪ ከጓደኞቻችሁ ጋር ግሩፕ ፎርም በማድረግ ዲስከስ ኤንድ ፕሬዘንት ቱ ዘ ክላስ the occurrence and importance of some metal and non-metals that are used as what raw material for the production of desired product ነው የሚለን። ስለዚህ ሜታልና non-ሜታልን በተፈጥሮ ከሚገኙበት ሚነራል አለም ደግሞ ኦሬ ኤክስትራክት ይደረጋሉ። ይሄን ደግሞ ግሬድ 10 ዩኒት 5 ላይ ተምራችኋል ማለት ነው። ስለዚህ የተወሰኑ ኤግዛምፕሎችን መመልከት እንችላለን። ለምሳሌ ኮመን ከምንላቸው መካከል ሜታልስ ላይ ብንመለከት አንደኛው አይረን ነው። አይረን መገኛው በጣም
ወሳኝ ብለን የምንጠራው ወይም ኤክስትራክት የሚደረገው ከሄማታይት ነው ማለት ነው። ስለዚህ ከሄማታይት በሪዳክሽን ሪያክሽን ምክንያት ፒግ አይረንን ፋይናሊ እናገኛለን። ይህ ፒግ አይረን ዲዛይርድ ፕሮዳክት ነው ማለት ነው። እነ ኮፐር አሉ። ኮፐርንም በቀላሉም ኤክስትራክት የምናደርገው ከኮፐር ሰልፋይድ ነው ማለት ነው። ከኮፐር ሰልፋይድ ነው። ይሄንን ረዘም ያለ ስቴፕ ተጠቅመን መጨረሻ ላይ ፒውር የሆነ ኮፐር አሊያም ደግሞ ቢሊስተር ኮፐር እናገኛለን ማለት ነው። እንዲሁም ነን ሜታል ብትመለከቱ ማለት ነው። ነን ሜታልስ አንድ ሁለቱን እንመልከት። ነን ሜታልስ ብለን የምንጠራቸው እንዴት አድርገን ነው ኤክስትራክት የምናደርገው፣ ከምን አይነት ሮ ማቴሪያል ነው የሚገኘው የሚለው ነገር እንመልከት። ናይትሮጅን ለምሳሌ እንውሰድ። ናይትሮጅን መገኘው አትሞስፌር ላይ 78% ከሌሎች ጋዝ ጋር ሚክስ ሆኖ ይገኛል ማለት ነው። ስለዚህ ሚክስቸር ኦፍ ጋዝ ነው ናይትሮጅን የምናገኘው አትሞስፌር ኤር ላይ በሰፊው እናገኘዋለን። ሶ ይህንን በፍራክሽናል ዲስቲሌሽን ፋይናሊ ማግኘት ይቻላል ማለት ነው። ምክንያቱም በመጀመሪያ ጋዙን ወይም አትሞስፌር ኤሩን ኦክሲጅንን ይዟል፣ ናይትሮጅን ይዟል፣ ሌሎች ጋዞችንም ስለያዘ ኮንደንስ አድርገን ፋይናሊ በቦይሊንግ ፖይንታቸው መሰረት መለየት ይቻላል ማለት ነው። ይሄ አንዱ ነው። እንዲሁም ኦክሲጅንም ተመሳሳይ ሲስተምን እንጠቀማለን ማለት ነው። ሶ እንደነዚህ አይነት ኤግዛምፕሎችን መስጠት ትችላላችሁ። እናንተ ደግሞ በሰፊው ግሬድ 10 ዩኒት 5 ላይ መመልከት ትችላላችሁ። ስለዚህ ተማሪዎች በዛሬ ለሰናችን የምናየው ስለ ኢንዱስትሪያል ኬሚስትሪ ኢንትሮዳክሽን ፓርት ነው። ኢንትሮዳክሽን ፓርቷን 3 ነጥቦችን ብቻ እናያለን። ሶ ስለ ኢንትሮዳክሽን ፓርት ኦፍ ኢንዱስትሪያል ኬሚስትሪ ወይም ኢንዱስትሪያል ኬሚስትሪ ምንነቱን ተምራችሁ ስታበቁ ምን ማድረግ ትችላላችሁ? ዩ ካን ዲፋይን ኢንዱስትሪያል ኬሚስትሪ ዋት ኢዝ ኢንዱስትሪያል ኬሚስትሪ። ሌላው ደግሞ ዩ ዊል ቢ ኤብል ቱ ሊስት ጀነራል ካራክተሪስቲክስ ኦፍ ኬሚካል ኢንዱስትሪ የኬሚካል ኢንዱስትሪ ጀነራል ባህሪዎችን ሊስት ማድረግ ትችላላችሁ። ፋይናሊ ዩ ዊል ቢ ኤብል ቱ ዋት ሜንሽን ዘ ሮል ኦፍ ኢንዱስትሪያል ኬሚስትሪ ኢን ዘ ሶሳይቲ ኢንዱስትሪያል ኬሚስትሪ ሶሳይቲ ላይ ምን አይነት ጥቅም አለው? አክቲቪቲ 3.1 ዲስከስ ኢን ግሩፕ ኦፍ 3 ኤንድ ኮመንት ኦን ዘ ፎሎዊንግ ስቴትመንት። ይህን ስቴትመንት የምነግራችሁን ስቴትመንት በደንብ አድርጋችሁ ሶስቱ ናችሁ በመወያየት ለጓደኞቻችሁ ወይም ለመምህራችሁ ማስረዳት ትችላላችሁ። ስቴትመንቱ ምንድን ነው? ኢት ኢዝ ቬሪ ዲፊካልት ቱ ቲንክ ኦፍ ዋት ላይፍ ዊዝአውት ዘ ኬሚካል ኢንዱስትሪ። ህይወት ያለ ኬሚካል ኢንዱስትሪ ማሰብ በጣም በጣም ከባድ ነው የሚለን እና እናንተ እዚህ ላይ የራሳችሁን ሀሳብ እና ኮሜንት ማስቀመጥ ትችላላችሁ። ህይወት ያለ ኬሚካል ኢንዱስትሪ ማስቀጠል ወይም ማሰብ በጣም ከባድ ነው። ምክንያቱም ኬሚካል ኢንዱስትሪ ሊያመርት የሚችለው ለምሳሌ ብዙ አይነት መድኃኒቶችን ኬሚካል ኢንዱስትሪ ነው የሚያመርተው። አንቲባዮቲክ ሊሆን ይችላል። ሶ አንድ ሰው ኢንፌክሽን ከደረሰበት በኋላ አንቲባዮቲክ የሆነ መድኃኒት ካልወሰደ በቀላሉ ሊሞት ይችላል ማለት ነው። ስለዚህ ህይወትን ያለ ኬሚካል ኢንዱስትሪ ማስቀጠል ወይም ማሰብ ከባድ ነው የሚባለው ስፔሻሊ ፕሮዳክሽን ኦፍ ድራግ ወይም ሜዲሲን መድኃኒትን በማምረት ሂደት በጣም ከባድ ሊሆን ስለሚችል ኬሚካል ኢንዱስትሪ እጅግ አስፈላጊ ነው። ፉድ ላይ ሊሆን ይችላል፣ ሼልተር ላይ ሊሆን ይችላል፣ የተለያዩ የኢንስትሩመንቶችን ለማምረት ሊሆን ይችላል ማለት ነው እና በጣም ኬሚካል ኢንዱስትሪ እጅግ ወሳኝ የሆነ ቦታ አላቸው እና ህይወትን ያለ ኬሚካል ኢንዱስትሪ ማሰብ ከባድ ነው። አክቲቪቲ 3.1 ሊስት አት ሊስት 5 ፕሮዳክት ዳት አር ማኑፋክቸርድ ባይ ኢትዮጵያን ኬሚካል ኢንዱስትሪ ዜን ሪፖርት ዩር አንሰር ቱ ዩር ክላስሜት ነው የሚላል። አንደኛው ሶዲየም ሃይድሮክሳይድ ነው፣ ኮስቲክ ሶዳ፣ ሰልፈሪክ አሲድ፣ ሶፕ ኤንድ ዲተርጀንት እንደነ ረጲ አይነት፣ ግሉኮዝ ሲራፕ አሉ ራሳቸውን የቻሉ እነ ሶዲያ አሽ፣ ዳይካልሽየም ፎስፌት። እነዚህ የተወሰኑ ኬሚካል በኢትዮጵያ ኬሚካል ኢንዱስትሪዎች የሚመረቱ ናቸው ማለት ነው። ኢንትሮዳክሽን አባውት ኢንዱስትሪያል ኬሚስትሪ The 19th century industrial revolution began the development of what chemical industry at a very high rate. በከፍተኛ ፍጥነት በ19ኛው መቶ ክፍለ ዘመን ስለ ኢንዱስትሪያል ሪቮሉሽን ወይም በከፍተኛ ደረጃ ኬሚካል ኢንዱስትሪ የተስፋፉበት ሰዓት ነው ማለት ነው። ስለዚህ ይህን ተከትሎ ደግሞ following this the demand for good produce through what chemical process increase. so ፍጆታ ወይም ቫሉብል ፕሮዳክት አለም ደግሞ ዲዛይር የሆነ ፕሮዳክትን በኬሚካል ፕሮሰስ የሚመረቱበት ሂደት ደግሞ በሰፊው ጨምሮ ነበር ማለት ነው። ስለዚህ ኢንዱስትሪያል ኬሚስትሪ በሰፊው ወይንም ኬሚካል ኢንዱስትሪ በሰፊው የተስፋፋበት ሴንቸሪ 19 ሴንቸሪ ነው ማለት ነው።
አሁን ላይ ደግሞ ተማሪዎች እንግዲህ ቱዴይ ኤ ኬሚካል ኢንዱስትሪ ኢን ቦዝ ዴቨሎፕድ ኤንድ ዴቨሎፒንግ ካንትሪ ፕሮዱስ ኤ ነምበር ኦፍ ቬሪ ዩዝፉል ፕሮዳክት በጣም እጅግ ጠቃሚ የሆኑ ፕሮዳክትን ባደጉ አገሮችም ሊሆን ይችላል ገና በማደግ ላይ ያሉ አገሮችም በሰፊው ምን እያደረጉ ማለት ነው እያመረቱ ነው አሁን ላይ ባለበት ሰዓት ላይ። ስለዚህ this includes what ሲንቴቲክስ ፋይበር ልብሶችን፣ ፕላስቲክ፣ የመኪና ጎማ እንዲሁም ፈርቲላይዘር ዳይስ ወይም ቀለሞች፣ መድኃኒቶች ወይም ድራግስ መጠጦችም ሊሆን ይችላል and many other product በአሁኑ ሰዓት ላይ ባደጉ ሀገሮችም ሊሆን ይችላል ገና በማደግ ላይ ባሉ ሀገሮችም በሰፊው እየተመረተ ይገኛል ማለት ነው። ኬሚስትሪ ኤንድ ኬሚካል ቴክኖሎጂ are very important for economic growth and development especially for developing country like ኢትዮጵያ። እንግዲህ ኬሚስትሪ እና ኬሚካል ቴክኖሎጂ ወይንም ይሄ ኬሚካል ቴክኖሎጂ ብለን የምንጠራው የፕሮዳክሽን ፕሮሰስ ወይም ፕሪንሲፕል ነው ኬሚካል ቴክኖሎጂ የሚባለው። ሶ ኬሚስትሪ እና ኬሚካል ቴክኖሎጂ ለአንድ በማደግ ላይ ላለች አገር ትልቅ ኢኮኖሚያዊ ለውጥ እንዲኖር ያደርጋል ማለት። ስለዚህ ኢኮኖሚክስ ግሮዝ እንዲኖር ያደርጋል። ለምሳሌ እንደኛ ሀገር ላለው ማለት ነው እኛ ገና ዴቨሎፒንግ በማደግ ላይ ያለን ሀገር ስለሆን ብዙ ጊዜ ኬሚስትሪ እና ኬሚካል ቴክኖሎጂን በሰፊው ብንጠቀም ኢኮኖሚክ ግሮዙ ሰፊ ይሆናል። ምክንያቱም ብዙ ማኒፋክቸሪንግ ፕሮዳክቶች ከውጭ ሀገር ነው ኢምፖርት የሚደረጉት እና ብዙ አይነት የፋብሪካ ውጤቶች ከውጭ ነው ኢምፖርት የምናደርገው። ሶ አገራችን ግን ኬሚስትሪ ላይ እና ኬሚካል ቴክኖሎጂ ላይ በሰፊው ቢሰራ ኢኮኖሚው ላይ ትልቅ ለውጥ እንዲኖር ያደርጋል ማለት ነው። ኢትዮጵያ ሀዝ ሚነራል እንግዲህ ኢትዮጵያ ብዙ አይነት ሚነራሎች አለን በሀገራችን ውስጥ በተለይ ሜታል ኦሬ ሜታልን ኤክስትራክት የምናደርግበት ናቹራል ሪሶርስ ወይም በተፈጥሮ የሚገኝ ሶሊድ ሰብስታንስ አለን ሜታል ኦሬ ብለን የምንጠራው። ዲፖዚት ዊች አር ዋት ሶርስ ኦፍ አይረን እነዚህ ሜታል ኦሬዎች ልክ አይረን ኤክስትራክት ለማድረግ የምንጠቀምበት ሊሆን ይችላል። ሊድን ኤክስትራክት ለማድረግ ከሚገኝበት ናቹራል ኮምፓውንድ ፎርም ወደ ፒውር ሜታልነት የምንቀይርበት እነ ኮፐር እነ ጎልድ እነ ፕላቲኒየምን ታንታሉም ኤንድ መኒ ሬር አርዝ ሜታል ብለን የምንጠራቸውን እነዚህ ሁሉ በሀገራችን ዲፖዚት ነው ይገኛሉ። ሶ ሞር ኦቨር ከነዚህ ደግሞ በበለጠ ሮክ ሳልት ላይክ ካልሽየም ካርቦኔት እነ ካልሽየም ፎስፌት በተለይ ሮክ ተብሎ ይጠራል። እነዚህ አይነት ሰብስታንሶች በሀገራችን ይገኛሉ። ሌላው ደግሞ እነ ካልሽየም ሰልፌት አይነት እነ ጂፕሰም ብለን የምንጠራቸው እንዲሁም የተፈጥሮ ምን ይኖራል ማለት ነው ነዳጅም ሊኖር ይችላል ላይክ ኮል ክሩድ ኦይል እነዚህ በሀገራችን በሰፊው ይገኛሉ ማለት ነው። ሶ ሀገራችን በሰፊው መጠቀም መቻል አለባት ማለት ነው። እነዚህ አይነት ሮ ማቴሪያሎች ስላሉን ኬሚካል ኢንዱስትሪን መጠቀም መቻል አለብን ማለት ነው። ስለዚህ አሁን እንደነገርኳችሁ ኢትዮጵያ ኒድስ ኢንዱስትሪያል ሪቮሉሽን ቱ ዩዝ ኢትስ ሚነራል። ሶ እነዚህ አይነት ሰፊ ሚነራል በሀገራችን ውስጥ ስለሚገኙ ምን ያስፈልገናል ማለት ነው ኢንዱስትሪያል ሪቮሉሽን ወይንም የኬሚካል ኢንዱስትሪ መስፋፋት ወይም በደንብ አድርጎ አሁን ከነበረበት የተሻለ መሆን መቻል አለበት ማለት ነው። ሶ ዲፖዚትድ ቱ ዋት ፕሮዱስ ቫሪየስ ኬሚካል ኦን ላርጅ ስኬል አሁን ሀገራችን ላይ ከምናመርተው የኬሚካል አማውንት በተሻለ በሰፊው ማምረት መቻል አለብን። ለምን ከፍተኛ የሆነ ሮ ማቴሪያል ስላለን። አሁን የነገርኳችሁ ሚነራሎች ሀገራችን ውስጥ ይገኛሉ፣ ግን እኛ ብዙ አይነት ኬሚካል ኢንዱስትሪ የለንም። ብዙዎቹን ከውጭ ነው ኢምፖርት የምናደርገው። ስለዚህ ምን ያስፈልገናል ማለት ነው ኢንዱስትሪያል ሪቮሉሽን ያስፈልገናል ማለት ነው። እንግዲህ ተማሪዎች አሁን ባየነው ኮንቴክስት ኢን ዲስ ኮንቴክስት ዋትስ meant by what industrial chemistry what's industrial chemistry industrial chemistry ዲፋይን እናድርገው ምን ማለት ነው industrial chemistry አሁን ካያችሁት አንፃር industrial chemistry ብለን የምንጠራው ምንድነው what is industrial chemistry industrial chemistry is a branch of chemistry which apply physical and chemical procedure towards the transformation of natural raw material and their derivative into product that have beneficial to humanity እዚህ ላይ በደንብ ማየት ያለብን ኢንዱስትሪያል ኬሚስትሪ ብለን የምንጠራው የኬሚስትሪ ብራንች ነው። ልክ ኦርጋኒክ ኬሚስትሪ፣ አናሊቲካል ኬሚስትሪ ብለን እንደምንጠራው ኢንኦርጋኒክ ኬሚስትሪ ብለን እንደምንጠራው አንዱ የኬሚስትሪ ብራንች ነው ማለት ነው። ኢትስ ፊልድ ኦፍ ሳይንስ ነው ራሱን ችሎ። ሶ ይህ ኢንዱስትሪያል ኬሚስትሪ ምንን አፕላይ አድርጎ ይመስላችኋል? እዚህ ላይ ተመልከቱ። which apply what physical and chemical procedure ፊዚካል እና ኬሚካል ፕሮሲጀሮችን ተጠቅሞ አንድን ሮ ማቴሪያል
ወደ ቫሉብል ወደሆነ ፕሮዳክት ወይም ዲዛይር ወደሆነ ፕሮዳክት ምን ያደርጋ ማለት ነው ትራንስፎርም የሚያደርግ ምንድነው ማለት ነው ፕሪንሲፕል ወይንም ብራንች ኦፍ ኬሚስትሪ ኢንዱስትሪያል ኬሚስትሪ ብለን እንጠራዋለን ማለት ነው። ስለዚህ ኢንዱስትሪያል ኬሚስትሪ ዘ ብራንች ኦፍ ኬሚስትሪ which apply physical and chemical procedure towards the transformation of natural raw material into what ሰሚ ፊኒሽድ ኤንድ ፊኒሽድ ፕሮዳክት ማለት ነው። እነዛ ሰሚ ፊኒሽድ ወይም ፊኒሽድ የሆኑ ፕሮዳክቶች ለሂውማን ግን ትልቅ ጥቅም መስጠት የሚችሉ ወይም ዲዛይርድ የሆኑ ፕሮዳክቶች መሆን አለባቸው ማለት ነው። ሶ ዲፋይን ስታደርጉት ነው it is branch of chemistry which apply physical and chemical procedure towards what the transformation of natural raw material and their derivative ናቹራል ሮ ማቴሪያልን ተጠቅማችሁ የሱ ተዋጽኦችን ደግሞ ሌላ ቫሉብል የሆነ ፕሮዳክት ወይንም ዲዛይርድ የሆነ ፕሮዳክትን ለማምረት እንጠቀምበታለን ማለት ነው። ስለዚህ እነዚህ ዲዛይር ፕሮዳክት ወይም ደግሞ ቫሉብል የሆኑ በጣም ጠቃሚ የሚባሉ ኮምፓውንዶች ለሂውማኒቲ እጅግ ወሳኝ ናቸው ማለት ነው። ኢንዱስትሪያል ኬሚስትሪ ዲፈር ፍሮም ክላሲካል ኬሚስትሪ ሁለቱን ላይ ኢንዱስትሪያል ኬሚስትሪ ብለን የምንጠራው ፕሮሲጀርን ወይም ፕሪንሲፕልን ተጠቅሞ ሮ ማቴሪያልን ቀጥታ ወደ ሰሚ ፊኒሽድ ወይም ፊኒሽድ ወደሆነ ፕሮዳክት የምንቀይርበት ፕሮሰስ ወይም ፕሪንሲፕል ኢንዱስትሪያል ኬሚስትሪ ተብሎ ይጠራል። ይሄ ፊልድ ኦፍ ኬሚስትሪ ነው። ክላሲካል ኬሚስትሪ ብለን የምንጠራው ደግሞ ቲዎሬቲካሊ ሳይንሱን የምናውቅበት ፕሪንሲፕሎችን ብቻ የምንረዳበት ለምሳሌ ሃው ቱ ፕሪፔር ሶፕ ፍሮም አኒማል ፋት ቢባል እንዴት ሶፕ እንደሚመረት ትምህርቱን ትማራላችሁ። ይህ ለሰኑ ብቻ ስትወስዱ ክላሲካል ኬሚስትሪ ተብሎ ይጠራል። ፕራክቲስ ግን ስታደርጉት ልክ ኢንዱስትሪ አቋቁማችሁ የተለያየ ኢንስቲትዩሽን አቋቁማችሁ ግን ከሆነ ኢንዱስትሪያል ኬሚስትሪ ነው ማለት ነው። እና እዚች ላይ በደንብ የምታዩት ኢንዱስትሪያል ኬሚስትሪ ዲፈር ፍሮም ክላሲካል ኬሚስትሪ እና in that it closes the gap created in concept between chemistry as it taught in school ክላስ ውስጥ ኬሚስትሪ ትማራላችሁ። ግን ክላስ የምትማሩት ኬሚስትሪ ግን ምንድነው ማለት ነው ቲዮሪ ነው፣ ፕሪንሲፕል የተለያዩ ነገሮች ነው የምትማሩት እና ፕራክቲካሊ ኮሜርሻሊ ደግሞ ብዙ አይነት ፕሪፓሬሽን ኦፍ ኬሚካሎች አሉ። ለምሳሌ አልኮልን ኮሜርሻሊ ይመረታል፣ አረቂ እያልን የምንጠራው ማለት ነው። እሱ በቀላሉ ይመረታል። ያ ፕሮሲጀር ግን እነሱ ቲዮሬቲካል አልተማሩም፣ ኬሚስትሪውን አልተማሩትም። ግን ፕሮዳክቱን በቀላሉ ምን ያደርጉታል ማለት ነው ፕራክቲስ ያደርጉታል ማለት ነው። እና ኢንዱስትሪያል ኬሚስትሪ እና ክላሲካል ኬሚስትሪ ልዩነታቸው ነው ቲዮሪውን ፕሪንሲፕሉን ወደ ፕራክቲካል የምንቀይርበት ምንድነው ማለት ኢንዱስትሪያል ኬሚስትሪ ነው። ይሄኛው ፊልዱ እንዴት እንደሚመረት ማኒፋክቸሪንግ ፕሮሰሱን ፕሮዳክሽን ፕሮሰሱን የምናውቅበት የኬሚስትሪ ፊልድ ኢንዱስትሪያል ኬሚስትሪ ብለን እንጠራዋለን። ከክላሲካል ኬሚስትሪ ወይም ቲዮሬቲካል ከሆነው ኬሚስትሪ ይለያ ማለት ነው። ስለዚህ ኢንዱስትሪያል ኬሚስትሪ ወይም ፊልድ ኦፍ ኬሚስትሪ ብለን የምንጠራው ይሄ ምንድነው ማለት ነው ኢንዱስትሪያል ኬሚስትሪ the basis of what the chemical industry የኬሚካል ኢንዱስትሪ ዋና መሰረት ኢንዱስትሪያል ኬሚስትሪ ነው ማለት ነው። ስለዚህ ኬሚካል ኢንዱስትሪ ማለት ደግሞ ምን ማለት ነው? the chemical industry is an institution involved in producing chemical products such as food, medicine, building material, plastic, etc. ስለዚህ ኬሚካል ኢንዱስትሪ ተብሎ የሚጠራው ምንን ለማምረት የምንጠቀምበት ሂደት ነው። ሮ ማቴሪያል ተጠቅመን የተለያዩ ፕሮዳክቶችን ወይም ኬሚካል ፕሮዳክቶችን በኬሚካል ሪአክሽን ምክንያት ማምረት የምንችልበት ተቋም ወይም ኢንስቲትዩሽን ምን ተብሎ ይጠራ ማለት ነው? ኬሚካል ኢንዱስትሪ ተብሎ ይጠራ ማለት ነው። ሶ ኬሚካል ኢንዱስትሪ የሚያመርታቸው ፕሮዳክቶች ደግሞ ፉድ ሊሆን ይችላል፣ መድኃኒቶች ሊሆን ይችላል፣ ቢልዲንግ ማቴሪያል ላይክ ሴመንት ኦር ካልሽየም ካርቦኔት አይነት ነገሮች ሊሆን ይችላል፣ ግላስ ማቴሪያሎች ሊሆን ይችላል፣ እንዲሁም ፕላስቲክ ብዙ ናቸው። እነዛን ሁሉ ለማምረት የሚያስችለን ምንድነው ማለት ነው ተቋም ኬሚካል ኢንዱስትሪ ተብሎ ይጠራል። The chemical industry involve the use of chemical process such as chemical reaction and refining method to produce wide variety of material with desirable property and quality to satisfy social need. ኬሚካል ኢንዱስትሪ ብለን የምንጠራው ኬሚካል ፕሮሰስን ይጠቀማል። ኬሚካል ፕሮሰስ የሚባሉት ለምሳሌ ኬሚካል ሪአክሽን ሮ ማቴሪያልን ወደ ዲዛይሬብል ወደሆነ ፕሮዳክት የምንቀይርበት ትራንስፎርሜሽን ሂደቱ የሚካሄደው ወይም ፕሮሰሱ ኬሚካል ሪአክሽን ነው። እንዲሁም ደግሞ ኤንድ ሪፋይኒንግ ሜትድ የማጣራት ሂደት ለምሳሌ ሜታሎች ኤክስትራክት ይደረጋሉ። ያ ሂደት ደግሞ የተወሰነ ኢምፒዩሪቲ የሚኖራቸው ከሆነ እሱን ሪፋይን ይደረጋል እና ኬሚካል ሪአክሽን እና ሪፋይኒንግ ሜትድን ተጠቅሞ ምን ማምረት ይችላል ማለት ቱ ፕሮዲውስ ዋይድ ቫሪቲ ኦፍ ማቴሪያል እጅግ በጣም ጠቃሚ የሆኑ የተለያየ ጥቅም ያላቸው ማቴሪያሎችን ያመርታ ማለት ነው። ዊዝዋት ዲዛይሬብል ፕሮፐርቲ እዚች ላይ ዲዛይሬብል ፕሮፐርቲ ሲባል ለምሳሌ ሜታል በቀላሉ ሪፋይን ከተደረገ በደንብ አድርገን ፒውር ፎርም ከቀየር ነው ሃይ ማሊቢሊቲ፣ ዴክቲሊቲ፣
ኮንዳክቲቪቲ ኦፍ ኤሌክትሪሲቲ እነዚህ አይነት ባህሪዎች ሁሉ ምን ማለት ነው ይኖሩታል ማለት ነው። እንዲሁም ኳሊቲው ምን መሆን አለበት ማለት ነው የማህበረሰቡን ጥቅም ባሟላ ወይም አስፈላጊነቱ እንደ ማህበረሰቡ አስፈላጊነት ኳሊቲውን ምን ማድረግ አለበት ማለት ነው ያሟላ መሆን አለበት ማለት ነው። ሞስት ኦፍ ዲስ ፕሮዳክት እንግዲህ ብዙዎቹ ፕሮዳክቶች ማለት ነው ያማት ሮ ማቴሪያልን በኬሚካል ሪአክሽን ወይም በሪፋይኒንግ ሜትድ ወደ ፕሮዳክትነት ዲዛይረብል ወደ ሆነ ፕሮዳክት ይቀየራል። ሶ ሞስት ኦፍ ዲስ ፕሮዳክት ኢንተርን ካን ቢ ዩዝድ ባይ ዋት አዘር ኬሚካል ኢንዱስትሪ። አንዳንድ ጊዜ የአንዳንዱ ኬሚካል ኢንዱስትሪ ፕሮዳክት ለሌላኛው ኬሚካል ኢንዱስትሪ እንደ ሮ ማቴሪያልነት እንጠቀመዋለን፣ እንደ ግብአትም እንጠቀመዋለን ማለት ነው። ስለዚህ ሞስት ኦፍ ዲስ ፕሮዳክት ኢንተርን ካን ቢ ዩዝድ ባይ ዋት አዘር ኬሚካል ኢንዱስትሪ። ለምሳሌ እንውሰድ ዲተርጀንት ኢንዱስትሪን ብትወስዱ ብዙ ኬሚካሎች ለምሳሌ ላብሳ ሊሆን ይችላል ወይም ሰልፎኒክ አሲድ ሊሆን ይችላል ሌላ ፋብሪካ የሚያመርተው ይህንን ሰልፎኒክ አሲድ ደግሞ ተጠቅሞ ዲተርጀንት ፋብሪካው ወደ ዲተርጀንት መቀየር ይችላል ማለት ነውና ብዙ ፕሮዳክቶች ለሌላኛው ኬሚካል ኢንዱስትሪ እንደ ግብአት ያገለግላሉ ቱ ማኒፋክቸር አዘር አይተም ኦር ካን ቢ ዩዝድ ዳይሬክትሊ ባይ ኮንሱመር ማለት ነው። ስለዚህ የአንደኛው ኬሚካል ኢንዱስትሪ ፕሮዳክት ለሌላኛው ኬሚካል ኢንዱስትሪ እንደ ሮ ማቴሪያልነት ያገለግላል። ስለዚህ ኬሚካል ኢንዱስትሪ ሮ ማቴሪያልን ወደ ሰሚ ፊኒሽድ እና ፊኒሽድ ወደ ሆነ ፕሮዳክት የሚቀይርበት ምንድነው ማለት ነው ኢንስቲትዩሽን ነው ማለት ወይም ተቋም ነው ማለት ነው። ጀነራል ካራክተር ኦፍ ኬሚካል ኢንዱስትሪ እንመልከት። እዚህ ላይ እንግዲህ ኬሚካል ኢንዱስትሪ ብለን የምንጠራው ምን ማድረግ ይቻላል? አንደኛ ኬሚካል ኢንዱስትሪ ዩዝ ናቹራሊ ኦር አርቲፊሻሊ አቫይላብል ሮ ማቴሪያል ቱ ፕሮዲውስ ዘ ዲዛይርድ ፕሮዳክት። እጅግ ጠቃሚ የሆነውን ቫሉብል የሆነውን ፕሮዳክት ለማምረት ናቹራሊ አለም ደግሞ አርቲፊሻሊ የሚገኙ ማቴሪያሎችን ወይም ሮ ማቴሪያሎችን ተጠቅሞ እጅግ ጠቃሚ የሆኑ ፕሮዳክቶችን ለነገማቱ ማምረት ይችላል። ምን ኬሚካል ኢንዱስትሪ አንዱ ባህሪ ነው። ዛዘር ካራክተር ኦፍ ኬሚካል ኢንዱስትሪ እንግዲህ የኬሚካል ኢንዱስትሪ ሌላኛው ባህሪ ምንድነው? ኬሚካል ኢንዱስትሪ ኢንቮልቭ ኬሚካል ሪአክሽን ቱ ትራንስፎርም ሮ ማቴሪያል ኢንቱ ፊኒሽድ ኤንድ ሰሚ ፊኒሽድ ፕሮዳክት። ስለዚህ ሮ ማቴሪያልን ወደ ፊኒሽድ ወደሆነ መጨረሻ ፕሮዳክት ወይም ፋይናል ፕሮዳክት ለመቀየር አለም ደግሞ ሙሉ በከፊል ፊኒሽድ የሚደረጉ አሉ። ቅድም እንደነገርኳችሁ ሳሙናን ለማምረት ወይም ዲተርጀንትን ለማምረት ሌሎቹ ግብአቶች ምንድናቸው ማለት ሰሚ ፊኒሽድ ናቸው። ሰልፎኒክ አሲድን የሚያመርት ፋብሪካ ሊሆን ይችላል። ሰልፎኒክ አሲድን ደግሞ ከማምረታችን በፊት ሰልፎኒክ አሲድን ለማምረት የምንጠቀምባቸው እንደነ ቤንዚን እና ሰልፈሪክ አሲድ የተለያዩ ፕሮዳክቶች ናቸው ማለት ነው። ስለዚህ ሮ ማቴሪያሉን ወደ ፊኒሽድ ወደሆነ ፕሮዳክት እንዲሁም ሰሚ ፊኒሽድ ወደሆነ ፕሮዳክት ለመቀየር ቀጥታ ኬሚካል ፕሮሰስ ይጠቀማል። ያ ኬሚካል ፕሮሰስ ምን ተብሎ ይጠራል? ኬሚካል ሪአክሽን። ኬሚካል ኢንዱስትሪ ካን ዩዝ ኬሚካል ሪአክሽን ቱ ትራንስፎርም ሮ ማቴሪያል ኢንቱ ፊኒሽድ ኤንድ ሰሚ ፊኒሽድ ፕሮዳክት። ሶስተኛው የኬሚካል ኢንዱስትሪ ባህሪ ምንድን ነው? ኬሚካል ኢንዱስትሪ ኮንሱም ሪሌቲቭሊ ላርጅ ኳንቲቲ ኦፍ ኢነርጂ። አንድ ኬሚካል ኢንዱስትሪ ከፍተኛ የሆነ ኢነርጂ ይጠቀማል፣ በጣም ከፍተኛ የሆነ ኢነርጂ ዱሪንግ ዋት ዘ ማኒፋክቸሪንግ ፕሮሰስ። ስለዚህ ኬሚካል ኢንዱስትሪ የተለያዩ ኢንጂኖችን ለማንቀሳቀስ ቀጥታ ምን ይጠቀማል ማለት ነው? ከፍተኛ ኢነርጂ ይጠቀማል። ለምሳሌ ግላስ ፋብሪካ የምትወስዱ ግላስ ፋብሪካ ላይ ግላስ መልት ለማድረግ ወይም ሮ ማቴሪያል ኦፍ ግላስን መልት ለማድረግ ከ1600 ዲግሪ ሴልሲየስ በላይ ቴምፕሬቸር ያስፈልጋቸዋል ማለት ነው። ስለዚህ ያን ቴምፕሬቸር ወይም ያን ሂት ደግሞ ለማግኘት ከፍተኛ የሆነ ኢነርጂ ይጠቀማል ማለት ነው። ሶ ከፍተኛ የሆነ ኢነርጂ ስላለ ደግሞ ከፍተኛ የሆነ ጥንቃቄ ያስፈልጋል። ኬሚካል ኢንዱስትሪ በሚሰራበት ጊዜ ለህይወታችን አደጋ ስለሆነ ምን ያስፈልጋል ማለት ነው? ከፍተኛ የሆነ ጥንቃቄ ያስፈልጋል ማለት ነው። ስለዚህ አሁን እንደነገርኳችሁ ኬሚካል ኢንዱስትሪ ዩዝ ሴፍ ኦፕሬሽን ሜተድ ኢን ዴር ማኒፋክቸሪንግ ፕሮሰስ። አያችሁ። ስለዚህ ከፍተኛ ኤነርጂን ስለሚጠይቅ የዛይ ደግሞ ሴፍ የሆነ ኦፕሬሽን ሜተድ ያስፈልገዋል። ይህ ማለት ምን ማለት ነው? ኬሚካል ኢንዱስትሪ ላይ የተለያዩ ማኒፋክቸሪንግ ፕሮሰስ በምናካሄድበት ጊዜ ሴፍቲ ማቴሪያሎችን ተጠቅመን ኦፕሬት ማድረግ መቻል አለብን። ለምን? ኬሚካል ኢንዱስትሪ ከፍተኛ ኤነርጂ ስለሚጠይቅ ያ ኤነርጂ እኛ ላይ ከባድ የሆነ ጉዳት ሊያደርስ ስለሚችል ማለት ነው። በስተመጨረሻ የምንመለከተው ምንድነው? ኬሚካል ኢንዱስትሪ ቴስት ዜር ፕሮዳክት ዱሪንግ ኤንድ አፍተር ማኒፋክቸሪንግ in their quality control laboratory to ensure that the product meet the required specification። በቃ ማለት አንድ ኬሚካል ፕሮዳክት አለም ደግሞ ፊኒሽድ የሆነ እንዲሁም ሰሚ ፊኒሽድ የሆነ ፕሮዳክትን ኬሚካል ኢንዱስትሪ ካመረተ በኋላ ያንን ፕሮዳክት ቴስት ማድረግ መቻል አለበት። ምን ነው ቴስት የሚያደርገው? ኳሊቲውን በደንብ አድርጎ የተፈለገውን ስፔሲፊኬሽን አሟልቷል ወይ ነው።
እሱን ነገር ቴስት ይደረጋል። ስለዚህ ኳሊቲ ኮንትሮል ላብራቶሪ ያስፈልገዋል። ማንኛውም ፋብሪካ ኳሊቲ ኮንትሮል ላብራቶሪ ያስፈልገዋል ማለት ቱ ኢንሹር ዋት ዳት ዘ ፕሮዳክት ሚት ዘ ሪኳየርድ ስፔሲፊኬሽን አስፈላጊውን ስፔሲፊኬሽን ማሟላቱን ለማረጋገጥ ቀጥታ ምን መደረግ አለበት ማለት ነው? ቴስት መደረግ አለበት። ኳሊቲ ኮንትሮል ያስፈልገዋል። ኳሊቲ ኮንትሮል ላብራቶሪ ያስፈልገዋል ማለት ነው። ኤክሰርሳይዝ 3.1 ዲፋይን ኢንዱስትሪያል ኬሚስትሪ ነው የሚለን። ኢንዱስትሪያል ኬሚስትሪን ዲፋይን አድርጉ ነው የሚለን። ይህን በቃላችን ዲፋይን ስናደርገው ምንድነው የሚሆነው? እንግዲህ ኢንዱስትሪያል ኬሚስትሪ ዘ ማኒፋክቸሪንግ አርት ነው። ኢት ኢዝ ኮንሰርንድ ዊዝ ዋት ዘ ትራንስፎርሜሽን ኦፍ ማተር ኢንቱ ዩዝፉል ማቴሪያል ኢን ዩዝፉል አማውንት። ይህ ኢንዱስትሪያል ኬሚስትሪ ተብሎ ይጠራ ማለት ነው። ባይዘው ኢንዱስትሪያል ኬሚስትሪ አንዱ የኬሚስትሪ ፊልድ ነው ማለት ነው። ሶ ይሄ ደግሞ ኢንቮልቭድ የሚያደርገው ምንድነው? ፕሮዳክሽን ኦፍ ምንድነው ማለት ኬሚካል ፕሮዳክት ነው። ስለዚህ እነዚህ ኬሚካል ፕሮዳክቶች ቫሉብል ፕሮዳክቶች ናቸው፣ እጅግ ዲዛይርድ ብለን የምንጠራቸው ፕሮዳክቶች ናቸው ማለት ነው። ሶ ስለነዚህ ፕሮዳክሽን አርት በደንብ አድርጎ የሚያስረዳን ምን ሳብጀክት ማለት ነው? ኢንዱስትሪያል ኬሚስትሪ ተብሎ ይጠራ ማለት ነው። ስለዚህ ኢንዱስትሪያል ኬሚስትሪ ዲፋይን ስታደርጉት ኢንዱስትሪያል ኬሚስትሪ ኢዝ ኬሚስትሪ ኢን ኢትስ ኢንዱስትሪያል አፕሊኬሽን ነው። በቃ ማለት ኬሚስትሪ በፕራክቲካል የምናይበት ነው። ስፔሻሊ ቱ ፕሮሰስ ዋት ኢን ማኒፋክቸሪንግ ኤንድ ዘ አርት ኤንድ ቱ ኮሜርሻል ፕሮዳክሽን ኦፍ ኬሚካል ምን ተብሎ ይጠራ ማለት ነው? ኢንዱስትሪያል ኬሚስትሪ ተብሎ ይጠራል። ኬሚስትሪን በአፕሊኬሽን ደረጃ ስታስቡት ኢንዱስትሪያል ኬሚስትሪ ነው የሚባለው ማለት ነው። ኩዌስችን ነምበር 2 ዲስከስ ሃው ኬሚካል ኢንዱስትሪ አር considered to be the prominent one when dealing with the manufacturing industry። እንግዲህ ማኒፋክቸሪንግ ኢንዱስትሪ ብለን ከምንጠራቸው መካከል አንደኛውና ዋነኛው በጣም ታዋቂ የሚባሉ ኬሚካል ኢንዱስትሪ ነው። የሆነበት ምክንያት ለምንድን ነው? እንዴት ፕሮሚነንት ሊሆን ቻለ የሚለውን ነገር ታይበን ነው የሚላችሁ ወይም ወሳኝ የሆነበት ምክንያት ለምንድን ነው ነው ሶ መልሳችሁ የሚሆነው because what chemical industry is what the basis for the production of valuable product for what human consumption ወይም ለሰው ልጅ ፍጆታ እጅግ ጠቃሚ የሆኑ ዲዛይር ፕሮዳክትን በማምረት ይታወቃል። በዚህ መሰረት ነው እንግዲህ ኬሚካል ኢንዱስትሪ ፕሮሚነንት የሆነበት ትልቁ ምክንያት። ያ ማለት ሂውማን ኮንሰምፕሽን የምንላቸው ለምሳሌ ፉድ ፐርፐዝ ላይ ሊሆን ይችላል፣ ሄልዝ ላይ ሊሆን ይችላል፣ ሜዲሲን በማምረት ሸልተር ቤትን በመስራት ሊሆን ይችላል። ለቤት መስሪያ ለምሳሌ ሴመንትን ውሰዱ፣ ሌላ ነገሮችን ሁሉ ውሰዷቸው። ለዲኮሬሽን ሊሆን ይችላል፣ ለኢንተርቴይንመንት ሊሆን ይችላል። ብዙ ማቴሪያሎችን የሚመረተው በምንድነው? በኬሚካል ኢንዱስትሪ ማለት አግሪካልቸር ላይ እንደነ ፔስቲሳይድ ሄርቢሳይድን በማምረት ሊሆን ይችላል፣ ፈርቲላይዘርን በማምረት ሊሆን ይችላልና ኢንዱስትሪያል ኬሚስትሪ ላይ በጣም ወሳኝ ከሚባሉት የማኒፋክቸሪንግ ዘርፎች መካከል ኬሚካል ኢንዱስትሪ ነው ማለት ነው። ኩዌስችን ነምበር 3 ሊስት ዘ ካራክተሪስቲክስ ኦፍ ዋት ኬሚካል ኢንዱስትሪ። የኬሚካል ኢንዱስትሪ ባህሪያቶችን ሊስት አድርጉ ነው የሚለን። እንግዲህ ኬሚካል ኢንዱስትሪ ብለን የምንጠራው ኢንዱስትሪያል ኬሚስትሪ ላይ ወይም ማኒፋክቸሪንግ ኢንዱስትሪ ብለን ከምንጠራቸው መካከል አንዱ ኬሚካል ኢንዱስትሪ ነው። ስለዚህ ሮ ማቴሪያል ተጠቅሞ ፋይናሊ ቫሉብል የሆነ ፕሮዳክትን ማግኘት የምንችልበት ኢንዱስትሪ ኬሚካል ኢንዱስትሪ ይባላል። የእሱ ካራክተር ወይም ባህሪያቶች ብለን የምንጠራቸው እነዚህ ናቸው። የመጀመሪያው ኬሚካል ኢንዱስትሪ ካን ዩዝ ሮ ማቴሪያል ቱ ፕሮዱስ ዋት ፕሮዳክት። ስለዚህ ሮ ማቴሪያል ይጠቀማል ምን ለማምረት? ኒው ፕሮዳክት ለማምረት። ለኛው ደግሞ ኬሚካል ኢንዱስትሪ ላይ ኬሚካል ሪአክሽኖች ይካሄዳሉ። ሮ ማቴሪያል ወደ ፕሮዳክት ለመቀየር ግዴታ ሪአክታንት ወደ ፕሮዳክት ለመቀየር ምን አይነት ፕሮሰስ ያስፈልጋቸዋል? ኬሚካል ሪአክሽን ያስፈልጋቸዋል። ሌላው ኮንሱም ሪሌቲቭሊ ላርጅ ኳንቲቲ ኦፍ ኤሌክትሪክ ካረንት ሊሆን ይችላል ወይም ኢነርጂን ይጠቀማል። ከባድ የሆነ ኢነርጂን ይጠቀማል። ከሌሎቹ ማኒፋክቸሪንግ ኢንዱስትሪ ወይም ፕሮሰስ ከሚካሄድባቸው መካከል ኬሚካል ኢንዱስትሪ ከባድ የሆነ ኢነርጂ ይጠቀማል ማለት ነው። ሌላኛው ኬሚካል ኢንዱስትሪ ዩዝ ዋት ሴፍ ኦፕሬሽን ሜቶድ። ምክንያቱም ላርጅ ኳንቲቲ ኦፍ ኢነርጂ ስለሚጠቀም ጉዳት ሊያደርስ ስለሚችል ሴፍ ኦፕሬሽን ሜቶድ ያስፈልጋል ማለት ነው። ራስን መጠበቂያ ህይወትን ለማዳን የምንጠብቅበት ማቴሪያሎች ያስፈልጋሉ ማለት። ስለዚህ ሴፍ ኦፕሬሽን ሜቶድ ነው የሚጠቀመው። ፋይናሊ ኳሊቲ ኮንትሮል ይካሄድበታል። የተዘጋጀው ቫሉብል ፕሮዳክት ወይንም ከሮ ማቴሪያል የተመረተው ቫሉብል ፕሮዳክት ኳሊቲው ምን ይደረጋል ማለት ነው? ቴስት ይደረጋል። ስለዚህ ኳሊቲ ኮንትሮል ያስፈልጋል ማለት ነው። እነዚህ ካራክተር ኦፍ ኬሚካል ኢንዱስትሪ ናቸው። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም የትምህርት ጊዜ ይሆንላችሁ።